ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር በተያያዘ የተለያዩ መረጃዎች እየወጡ ነው። መረጃዎች የሚለውን በትምህርተ ጥቅስ ውስጥ አድርጉልኝ። መረጃዎቹ የሚወጡት እነዚህ በትምህርተ ጥቅስ ውስጥ ያሉት መረጃዎች የሚወጡት በተለይ እንግዲህ ምንጮቻችን ነገሩን በሚል ነው እንጂ ምንም አይነት ማስረጃ እስካሁን ድረስ የተጠቀሰባቸውን አላገኘንም። ለምሳሌ የቴዲ አፍሮ ቃል አቀባይ ማህሌት ሰለሞን ታሰረች ተብሏል። ቤተሰቦቿ ሲናገሩ አልሰማንም፣ ወይም ደግሞ ሌሎች የስራ ባልደረቦቿ ሲናገሩ አልሰማንም። ነገር ግን ምንጮቻችን ነግረውናል ታስራለች እያሉን ነው። እንዲሁም ደግሞ የሱፍ የተባለ የቴዲ ጓደኛም ታስሯል እየተባለ ነው። የሱም ቤተሰቦቹ አልነገሩን፣ ጓደኞቹ አልነገሩን፣ ምንጮቻችን ነግረውናል፣ አርፋችሁ ተቀበሉ እያሉን ነው ባለ ምንጮቹ። ከዛ አልፎ ተርፎ እንግዲህ አሁን በቅርብ ሰዓት ደግሞ የሰማነው ዜና ቴዲ አፍሮ ቤት 6 ፌዴራል ፖሊሶች ሄደው ፖሊሶቹን ቴዲ አፍሮ አትገቡም ብሎ መለሳቸው የሚል መረጃዎች ወጥተዋል። ፖሊሶች ኢትዮጵያ በአሁኑ ሰዓት ከአሁኑ ሰዓት ትንሽ 30 ደቂቃ ምናምን ቀደም ብሎ ማለት ነው በውድቅት ሌሊት 5 ፌደራል ፖሊሶች ቴዲ አፍሮ ቤት በመግባት ተመልከቱ ተመልካቾቻችን። በውድቅት ሌሊት ሃራስመንት ማለት ይሄ ነው። ቴዲ አፍሮ ቤት በመሄድ የቴዲ አፍሮ ሙዚቃ አቀናባሪ ከሆኑት መካከል ዲጄ ዊሽን እየፈለግን ነው፣ አንተ ቤት ነው ያለው አምጣው በማለት ቴዲ አፍሮን ከሌሊት አንኳኩተው ማለት ነው። ቴዲም መልስ ሰጥቷቸዋል። ተገቢውን መልስ የመጣችሁት ከሌሊቱ 6 ሰዓት ካለፈ በኋላ ነው። ቤቴን አልከፍትም፣ በዚህ ሰዓት ላይ ቤቴን አልከፍትም፣ በፍጹም ይሄ ህጋዊ ነገር አይደለም፣ በፍጹም በዚህ በውድቅት ሌሊት ቤት አልከፍትም፣ እንድትገቡ አልፈቅድም ብሏቸው ምንም ነገር ሳያደርጉ ተመልሰው ሄደዋል። እሱንም አልወሰዱትም። ሌላም ነገር ያደረጉት የለም። ቴዲም ይህንንም መጥቀስ ምናልባት ያስፈልጋል። ኤምኤሶች መቲና ደረጀ ሀብተወልድ ገልጸውልናል። እንዲሁም ደግሞ ዛበሻም ምንጮቻችን ነገሩን በሚል ብቻ ነው እነሱም የገለጹት። ቴዲ አፍሮ እንግዲህ 6 ፌዴራል ፖሊሶች ቤቱ ድረስ ሄደው በምን አይነት ኃይል ምን ቴዲ አፍሮ አልታጠቀ መንግስት አይደለ ወይ ተቋሚ ወይ ታጥቆ የተቀመጠ አካል አይደለም፣ ሙዚቀኛ ነው። 6 ፌዴራል ፖሊሶች ቤቱ ሄደው በምን መለሳቸው የሚል ነገር ምንም ማስረጃም መረጃም የለም። ወይም ደግሞ ይህንን ጉዳይ ከቴዲ ወይም ደግሞ ከቴዲ ቤተሰቦች ወይም ከጓደኞቹ የሰማነው ነገር የለም። ነገር ግን የተለያዩ አካላት ቀደም የጠቀስኳቸው በተለይ በግንባር ቀደም ኤምኤስ ዛበሻ እንዲሁም ደግሞ እነ ሞገስ የሚባሉ እነ አሳየ ደረቤ፣ ሌላ ደግሞ ማነው ሲጠቀስልኝ ስም ዝርዝር ይጠቀስ ብዬ ነው። ሌላው ማነው የስኬው በጣም ከባድ ጀለስ ማነው ስም ጠፋ። አይገርምም ተጽዕኖ በዚህ ደረጃ አንሳለች ማለት ኢትስ ኦኬ። ለማንኛውም በርካታ ወዳጆች በተለይ የቴዲ ደጋፊዎች ነን የሚሉ ሰዎች ውዥንብሩን በጣም አጥብቀው እየነዙት ይገኛሉ። በእውነቱ ከሆነ እንደዚህ አይነት ነገር የሚደረግ ከሆነ በጣም የምንቃወመው ነገር ነው። እኔ በግሌ በጣም የምቃወመው ነገር ነው የሚሆነው። ነገር ግን እስካሁን ድረስ በተጨባጭ ይህንን የሚያረጋግጥልን ምንም ነገር አላገኘንም። እኔ በበኩሌ ሙከራ አድርጌ ነበረ ለማጣራት፣ አንድም አካል ይህን ነገር ሊያረጋግጥልኝ የቻለ የለም። የተባለው የተወራው ነገርን አስመልክቶ እንዲህ ነው የሚባል ተጨባጭ መረጃ የሚያቀርብም አካል አላገኘንም፣ የሚያረጋግጥም ሰው አላገኘንም። ነገር ግን የቴዲ አፍሮን ስም እያነሱ በተለይ ደጋፊዎቹ ነን የሚሉ ወዳጆቹ ነን የሚሉ ሰዎች በጣም ውዥንብር እየነዙ ነው። የአዲስ አበባ ሕዝብ ልጅህን ጠብቅ እያሉ ነው። እኔ እና ሌሎች በርካታ ወዳጆች የምንለው የአዲስ አበባ ሕዝብ ልጅህን ጠብቅ ተብሎ ምን እንዲያደርግ እንደተፈለገ ሊገባኝ አልቻለም። ምክንያቱም እንግዲህ መንግስት ባለበት ሀገር ልጅህን ጠብቅ ተብሎ ምን ያድርግ? እስቲ የአዲስ አበባ ሕዝብ ቴዲን ለመጠበቅ እስቲ ምን ያድርግ ነው የምትሉት ብላችሁ ምናልባት እነዚህ ወዳጆቻችንን ብትጠይቁ ምላሽ ማግኘታችንን እጠራጠራለሁ። ለማንኛውም ግን በርካታ ውዥንብሮችን እየሰማን ነው። እነዚህ ውዥንብሮች ምናልባት ነገ ሲነጋ ብዙ ነገር ይጠራል። ቦርጭም ከሆነ ይጠፋል፣ ምጥም ከሆነ ይገፋል እንደተባለው ነገ ከነገ ወዲያ የምናረጋግጠው ነገር ነው። እስከዛው ድረስ ግን እንደው ልጁ ላይ በዚህ በሚዲያ ጫና ወከባ ባንፈጥርበት በጣም ጥሩ ነው። እንዲሆነ እንዲያሆነ የሚለው ነገር ከራሱ ካልተሰማ በስተቀረ ከራሱ ወይም ደግሞ ከሚመለከተው አካል ካልተሰማ በስተቀረ ምንጮቻችን ነገሩን፣ ፍንጮቻችን ጠቆሙን በሚል መወናበድ ያለብን አይመስለኝም። ይሄ ግል አስተያየቴ ነው።
የእናንተ አስተያየት ምንድን ነው? አስተያየት መስጫው ላይ ያስፍሩልን። ነገ ሲነጋ ከዚህ ጋር በተያያዘ የጠራውን መረጃ ይዘን ለመምጣት እንሞክራለን፣ ወይም ደግሞ ጉዳዩን ለማጣራት እንሞክራለን። እየተከታተልንም ይህን ጉዳይ ወደ እናንተ እናቀርባለን። ክቡራትና ክቡራን ይመቻችሁ። ሰላም ለሀገራችን።